ሰባቂ ቄራዎች ድርጅት ጤንነቱን የተረጋገጠ ስጋ መመገብ አለበት። ይህን የምንለው ምንድነው? ከስጋ ወደ ሰው የሚተላለፉ በሽታዎች በጣም በርካታ ናቸው። እነዚህ ህይወትን አደጋ ላይ ይጥላሉ። ደንበኞቻችን የሚያመጧቸውን እንስሳቶች በመረከብ በቁመና ካለው የጤና ምርመራ ጀምሮ እስከ በድን ታርዶ ያለውን ምርመራ በከተማ ግብርና ቢሮ ከሚመጡ የእንስሳት ሕክምና ባለሙያዎች ምርመራ በማድረግ ለህብረተሰቡ በቀጥታ ጤናማነት የተረጋገጠ ስጋ እናሰራጫለን ማለት ነው። 10 ዓመት በላይ ያው ሰርተናል። ያው ለቄራ ድርጅት ደንበኛ አዚህ ግቢ ስመጣ ያው 6ም 7ም እንዳመጣሁት እንዳለቀልን እሱን ዘን መጣለን አዚህ እንትን እንከፍላለን እናጽፋለን። ከዛው ከገቡ በኋላ ጧት 10 ሰዓትም ምናምን መጥተው ያስረክቡናል እንረከባለን። እኛ ጋር ሁሉ ነገር አገልግሎት ላይ ነው የሚውለው። ምንም የሚቀር ነገር የለም። ሐሞት፣ የበሬ አይን፣ ቀንድ፣ ቴስቲክል አጠቃላይ በሙሉ ሽያጭ ላይ ገበያ ላይ ነው የሚውሉት። በአብዛኛዎቹ አሁን መዘርዘርኳቸው ነገሮች በውጭም ኤክስፖርት ተደርገው በተለያዩ እንደ መድኃኒት መቀመሚያ እንደ ሐሞት የመሳሰሉት የመድኃኒት መቀመሚያ ይጠቀሟቸዋል እና ከምንሰጣቸው አገልግሎቶች የምናገኛቸው ተረፈ ምርት ምንም አይነት ነገር የሚጣል ነገር የለም፣ የሚወገድ ነገር የለም። አገልግሎት ላይ ነው። አሁን እነዚህ ልምፍ ኖዶች በሽታን እዚህ ጋር ሌላ ችግር ቢኖር እዚህ ልምፍ ኖድ አካባቢ ምናያቸው ሊዥኖች አሉ። ሊዥኑ ካለ ፋርዘር ሞር ከርከሱ ጋር ሄደን ኢንዲኬት አድርገን ለምግብነት ይሆናል አይሆንም የሚለውን ነገር ጃጅ ማድረግ እንችላለን። ሁለት አይነት ምርመራ ነው የሚካሄደው። የመጀመሪያ የቁም ምርመራ ይካሄዳል። የቁም ምርመራ ከአካሄዱ እስከ አተነፋፈሱ ያለው የበሽታ ምልክቶች ያሳያል ወይ የሚለውን ነገር ምርመራ ምርመራ ካለፈ በኋላ በድን ምርመራ የሚለውን ነገር ከታረደ በኋላ ከረከስ እንለዋለን። ይሄንን ስጋውን በዚህ ሁኔታ እንመረምረዋለን ማለት ነው። 24 ሰዓት ነው አገልግሎት የምናገለግለው። ይሄው ማታ 12 ሰዓት ላይ የምንጀምረው አገልግሎት ነው። ከዛ ቀጥሎ ለሊት 6 ሰዓት ላይ የምንጀምር አለ። ከዛ ደግሞ ጠዋት 12 ሰዓት ላይ የምንጀምረው ስራ አለ። ስለዚህ 24 ሰዓት ነው ስራ የምንሰራው። ለአዲስ አበባ ያው ጤንነቱ የተረጋገጠ ከብት እያቀረብን ያለ ነው። አሁን እኛም ብታዩን አሁን በምሳሌ አሁን እኛ ገፋፊ እንባላለን። በሬ እንጥላለን፣ ቆዳ እናነሳለታለን፣ ወርቃ እናወጣለን፣ እናሳልፋለን። ከዛ ብልት አውጪ አለ። ከብልት አውጪ ቀጥለው ውስጥ ላይ ይባሉ አሉ፣ ታላቅ ነጂ ይባሉ ሁሉ አሉ። ስራው እያንዳንዱ ስራ የራሱ ድርሻ ሰው አለው፣ ክፍፍል አለው ስራ እያንዳንዱ ስራ። አዲስ አበባ ቄራው ድርጅት የሚታረድ ከብት እንዲጠቀሙ እንመክራለን። ጤንነቱ የተረጋገጠ ነው። ሁሉ ነገሩ የተመቻቸ እርድ ነው የምናካሄደው። በዛ መሰረት ቢጠቀሙ የተሻለ ነው ብለን እናስባለን።